የኮሪደር ልማት ያስተካከለው መፈናቀል የባለሀብቶችን ፍላጎት መገደቡን የአሜሪካ መንግስት ሪፖርት አመለከተ። በ10 ሺዎች የሚቆጠሩ ነዋሪዎች እና እንግዶች በትንሽ ወይም ያለምንም ማስጠንቀቂያ የተባረሩበት የኮሪደር ልማት ፕሮጀክት የባለሀብቶችን መዋዕለ ንዋይ የማፍሰስ ፍላጎት እንደገደበ የአሜሪካ መንግስት ሪፖርት ገለጸ። ግጭቶችንና የውጭ ምንዛሬ ተመን ልዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የኢትዮጵያ የኢንቨስትመንት ሁኔታ ለአሜሪካና ለሌሎች የውጭ ንግዶች ፈታኝ ነው በማለት ገምግመዋል። የአሜሪካ መንግስት ይህንን ግምገማ ያሰፈረው አርብ መስከረም 16 2018 ዓ.ም ይፋ ባደረገው ዓመታዊ የኢንቨስትመንት ሁኔታ መግለጫ ነው። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በአገሪቱ የውጭ ጉዳይ ሚኒስቴር ቤት የሚያዘጋጀው ይህ ሪፖርት ከ170 በላይ የሚሆኑ አገራትን ኢንቨስትመንት አመቺነት ሁኔታ ይዳስሳል። ኢትዮጵያን በተመለከተ መስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ በ40 የአገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት ነው። በተለይም የከተሞች ዋና ዋና መንገዶችን ገጽታ ማስተዋል፣ የእግረኛ መንገድን ማስፋት እንዲሁም የመዝናኛ ቦታዎችን መገንባት ላይ የሚያተኩረውን ይህን ፕሮጀክት የተጀመረው የካቲት 2016 ዓ.ም እንደሆነ ይታወቃል። መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድና የሎጂስቲክ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ይገልጻል። ፕሮጀክቱ መሰረተ ልማትን እንደሚያጎለብት እንዲሁም ድንበር ተሻጋሪ ንግድን እንደሚያሳልጥም ያብራራል። የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ሪፖርት በበኩሉ ፕሮጀክቱን የተመለከተው ከነዋሪዎችና የንግድ ንብረቶች መብቶች ጥበቃ ጋር በተያያዘ ነው። ሪፖርቱ በተከታታይ የተተገበሩት የኮሪደር ልማት ፕሮጀክቶች በውጭ ዜጎች ባለቤትነት የተያዙትን ጨምሮ በ10 ሺዎች የሚቆጠሩ ነዋሪዎችንና የንግድ ድርጅቶችን አባሯል። ንብረቶቻቸውን በትንሽና ያለምንም ማስጠንቀቂያ ወይም ካሳ አፍርሷል ብሏል። በኮሪደር ልማቱ ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምንም ማስጠንቀቂያና ጠመንጃ ተደቅኖ እንደተፈጸሙ በውጭ ዜጎች ባለቤትነት የተያዙ ቢዝነሶች መናገራቸውንም ሪፖርት ሀትቷል። በኢትዮጵያ ሕገ መንግስት መሰረት መሬት የህዝብ ንብረት መሆኑን የሚጠቅሰው ሪፖርቱ በዚህ ምክንያት ኢንቨስትመንት መሬት መከራየት እንጂ ባለቤት መሆን እንደማይችሉ ያስታውሳል። ይህ አሰራር ባለስልጣናትን ለህዝብ ጥቅም መሬትን መልሰው እንዲወስዱ ወይም የሊዝ ስምምነትን በቁጥጥር ስም እንዲሰርዙ እንዳስቻላቸው አስፍሯል። በሪፖርቱ ላይ የተጠቀሰው በቂ ካሳና ማስጠንቀቂያ ያለመስጠት ጉዳይ ዓለም አቀፉ ሰብአዊ መብቶች ተሟጋች ተቋም አምነስቲ ኢንተርናሽናል በሚያዝያ 2017 ዓ.ም ባወጣው ሪፖርት የተንጸባረቀ ነው። መንግስት በበኩሉ የኮሪደር ልማት በተከናወነባቸው አካባቢዎች ለተነሱ ሰዎች ምትክ ቤትና ቦታ እንዲሁም ካሳና መቋቋሚያ መስጠቱን ገልጿል። ዓመታዊ የአሜሪካ መንግስት ሪፖርት በበኩሉ በውጭ ዜጎች ባለቤትነት የተያዙ ንግዶች በፕሮጀክቱ ከያዟቸው እንዲነሱ ሳይደረግም እንኳን ቀጥተኛ ባልሆኑ መንገዶች ስራቸው ላይ ተጽዕኖ መድረሱን ይጠቅሳል። የኮሪደር ልማት ፕሮጀክት ከንግድ ቦታዎች ፊት ለፊት ያሉ መንገዶችን ማፍረሳቸውን የሚያነሳው የአሜሪካ መንግስት ሪፖርት ይህም የንግድ ስራን የማይቻል አድርጎታል ብለዋል። ከዚያም የተነሳ የንግድ ስራዎች ቀጥታ ባይነኩም እንኳን ከስራ እንዲወጡ መገደዳቸውን አትቷል። ከዚህም ጋር በተያያዘ አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይም ወደ ኋላ ተመልሶ የሚሰራ አዲስ ህግ የተነሳ የመጣ የግብር ጥያቄ እንዳጋጠማቸውም መግለጻቸው ተጠቅሷል። እነዚህም የግብር ጥያቄዎች የቀረቡት ያለ በቂ ግልጽነት አሰራር ሳይከተሉ እንደሆነ የሚናገረው ሪፖርቱ ነው። ትርፋቸው በከፍተኛ ሁኔታ እንዲቀንስ እንዳደረገ እንዲሁም እርምጃው ቀጥተኛ ያልሆነ መንገድ የባለቤትነት መብት ማሳጣት ድርጊትን እንደሚያቋቁም አስፍሯል። ሪፖርቱ ስለ ሙስና የሚያብራራበት ክፍሉ ላይም የኮሪደር ልማት ፕሮጀክቱ ላከናወኑት ኩባንያዎች ኮንትራት የተሰጠበትን መንገድ ጠቅሷል። ከህግ በተቃረነ መልኩ የኮሪደር ልማት ፕሮጀክት የግንባታ ኮንትራቶች ለጨረታ አልቀረቡም፣ ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው ኩባንያዎች ተሰጥቷል ብሏል። ከፍተኛ ቁጥር ያላቸው ስደተኞችን ያሳፈረች አነስተኛ ጀልባ የዩኬ ቻናልን አቋረጠች።
ቅዳሜ ዕለት አንዲት አነስተኛ ጀልባ 125 ሰዎችን አሳፍራ የእንግሊዝ ቻናልን ማቋረጧ ተሰማ። በአንድ ጀልባ ውስጥ ይህንን ያህል ቁጥር ያላቸው በርካታ ስደተኞች ሲጓጓዙ ይህ የመጀመሪያው ነው ተብሏል። በነሐሴ ወር 106 ሰዎች በአንድ ጀልባ ለመጓዝ ሞክረው የነበሩ ሲሆን ከዚህም ወዲያ ከፍተኛ ቁጥር ያላቸው ስደተኞች በአንድ ጀልባ ሲጓዙ ይህ የመጀመሪያው ነው። ከሀገር ውስጥ ሚኒስቴር የተገኘው መረጃ እንደሚያሳየው ቅዳሜ ዕለት ብቻ 895 ስደተኞች ቻናሉን በ12 ጀልባዎች ሲያቋርጡ እንደ አውሮፓውያን አቆጣጠር ከ2025 መጀመሪያ ጀምሮ 33,000 ሰዎች ወደ ዩኬ በአነስተኛ ጀልባዎች ገብተዋል። በሰሜን ፈረንሳይ ቦሎኛ ሴር-ሜር አቅራቢያ በሚገኝ የባህር ዳርቻ ላይም ቻናሉን ለማቋረጥ ሲሞክሩ የሞቱ ስደተኞች አስክሬን እሁድ ጠዋት መገኘቱን ኤኤፍፒ የዜና ወኪል ዘግቧል። የግለሰቡ ዕድሜ እና ዜግነት እስካሁን ድረስ ያልታወቀ ሲሆን የፈረንሳይ ሚዲያዎች ሟች ወጣት ነበር ብለዋል። ከቦሎኛ ሱር-ሙር በስተሰሜን ትንሽ ራቅ ብሎ በሚገኝ ኢኩዌር ፕላጅ አቅራቢያ ወደ ዩኬ ለማቋረጥ በተደረገ ሙከራ ነው። አሁን በተገኘው አስክሬኑ መካከል ግንኙነት መኖር አለመኖሩ ላይ ምርመራ እንደሚደረግ የወደብ ከተማው አቃቤ ሕግ ሲሲል ግሬሲየር ለአጀንስ ፍራንስ ፕሬስ ተናግሯል። በዚህ አካባቢ የ49 ዓመቷ ሴት በከፍተኛ ቅዝቃዜ ሃይፖተርሚያ ስትሰቃይ ተገኝታ ወደ ሆስፒታል መወሰዷ ተገልጿል። ቅዳሜ ዕለት ሁለት የሶማሊያ ሴቶች ጊዜያዊ ጀልባ ችግር አጋጥሟቸው ሕይወታቸውን ያጡ ሲሆን በዚህ ዓመት ከፈረንሳይ ወደ ዩኬ ሕገወጥ መንገድ ለመሻገር በተደረገ ሙከራ የሞቱት ሰዎች ቁጥር በትንሹ 27 ደርሷል። ቅዳሜ ዕለት የነበረው የተመቻቸው አየር ሁኔታ ስደተኞች ከፈረንሳይ ወደ ዩኬ ለማቋረጥ ያደረጉትን ጉዞ ቀላል ያደረገው ሲሆን 14 ሰዎች ብቻ አደጋ እንደደረሰባቸው ተነግሯል። ምንም እንኳን ስደተኞቹ አደጋ በሆነ ሁኔታ ከፈረንሳይ ወደ እንግሊዝ በባህር እንዲያቋርጡ ለመከላከል ፈረንሳይ የተለያዩ ጥረቶችን እያደረገች ብትመጣም ዩናይትድ ኪንግደም ከፍተኛ የገንዘብ ድጋፍ ብታደርግም ሙከራዎች ግን ምንም የመቀነስ አዝማሚያ አላሳዩም ተብሏል። ሌበርቲ ፓርቲ እንደ አውሮፓውያን አቆጣጠር በ2024 ሐምሌ ወር ወደ ስልጣን ከመጣ በኋላ ከ50 ሺህ በላይ ሰዎች በትናንሽ ጀልባዎች ወደ ዩኬ በመግባት የጥገኝነት ጥያቄ በማቅረባቸው የዩናይትድ ኪንግደም መንግስት ጫናዎች በርትተውበታል። የአገር ውስጥ ጉዳዮች ሚኒስተር ሻባና መሐመድ ህገወጥ የሰው አዘዋዋሪዎች በድንበሮቻችን ላይ ከፍተኛ ውድመት እያደረሱ ነው በማለት የኢሚግሬሽን ስርዓታችንን ወደ ነበረበት እንመልሳለን ብለዋል። ከፍተኛ ቁጥር ያላቸው ስደተኞችን ያሳፈረች አነስተኛ ጀልባ የዩኬ ቻናልን አቋረጠች። ቅዳሜ ዕለት አንዲት አነስተኛ ጀልባ 125 ሰዎችን አሳፍራ የእንግሊዝ ቻናልን ማቋረጧ ተሰማ። በአንድ ጀልባ ውስጥ ይህንን ያህል ቁጥር ያላቸው በርካታ ስደተኞች ሲጓጓዙ ይህ የመጀመሪያው ነው ተብሏል። በነሐሴ ወር 106 ሰዎች በአንድ ጀልባ ለመጓዝ ሞክረው የነበሩ ሲሆን ከዚህም ወዲያ ከፍተኛ ቁጥር ያላቸው ስደተኞች በአንድ ጀልባ ሲጓዙ ይህ የመጀመሪያው ነው። ከሀገር ውስጥ ሚኒስቴር የተገኘው መረጃ እንደሚያሳየው ቅዳሜ ዕለት ብቻ 895 ስደተኞች ቻናሉን በ12 ጀልባዎች ሲያቋርጡ እንደ አውሮፓውያን አቆጣጠር ከ2025 መጀመሪያ ጀምሮ 33,000 ሰዎች ወደ ዩኬ በአነስተኛ ጀልባዎች ገብተዋል። በሰሜን ፈረንሳይ ቦሎኛ ሴር-ሜር አቅራቢያ በሚገኝ የባህር ዳርቻ ላይም ቻናሉን ለማቋረጥ ሲሞክሩ የሞቱ ስደተኞች አስክሬን እሁድ ጠዋት መገኘቱን ኤኤፍፒ የዜና ወኪል ዘግቧል። የግለሰቡ ዕድሜ እና ዜግነት እስካሁን ድረስ ያልታወቀ ሲሆን የፈረንሳይ ሚዲያዎች ሟች ወጣት ነበር ብለዋል። ከቦሎኛ ሱር-ሙር በስተሰሜን ትንሽ ራቅ ብሎ በሚገኝ ኢኩዌር ፕላጅ አቅራቢያ ወደ ዩኬ ለማቋረጥ በተደረገ ሙከራ ነው። አሁን በተገኘው አስክሬኑ መካከል ግንኙነት መኖር አለመኖሩ ላይ ምርመራ እንደሚደረግ የወደብ ከተማው አቃቤ ሕግ ሲሲል ግሬሲየር ለአጀንስ ፍራንስ ፕሬስ ተናግሯል። በዚህ አካባቢ የ49 ዓመቷ ሴት በከፍተኛ ቅዝቃዜ ሃይፖተርሚያ ስትሰቃይ ተገኝታ ወደ ሆስፒታል መወሰዷ ተገልጿል። ቅዳሜ ዕለት ሁለት የሶማሊያ ሴቶች ጊዜያዊ ጀልባ ችግር አጋጥሟቸው ሕይወታቸውን ያጡ ሲሆን
በዚህ ዓመት ከፈረንሳይ ወደ ዩኬ ህገወጥ መንገድ ለመሻገር በተደረገ ሙከራ የሞቱት ሰዎች ቁጥር በትንሹ 27 ደርሷል። ቅዳሜ ዕለት የነበረው የተመቻቸው አየር ሁኔታ ስደተኞች ከፈረንሳይ ወደ ዩኬ ለማቋረጥ ያደረጉትን ጉዞ ቀላል ያደረገው ሲሆን 14 ሰዎች ብቻ አደጋ እንደደረሰባቸው ተነግሯል። ምንም እንኳን ስደተኞቹ አደጋ በሆነ ሁኔታ ከፈረንሳይ ወደ እንግሊዝ በባህር እንዲያቋርጡ ለመከላከል ፈረንሳይ የተለያዩ ጥረቶችን እያደረገች ብትመጣም ዩናይትድ ኪንግደም ከፍተኛ የገንዘብ ድጋፍ ብታደርግም ሙከራዎች ግን ምንም የመቀነስ አዝማሚያ አላሳዩም ተብሏል። ሌበርቲ ፓርቲ እንደ አውሮፓውያን አቆጣጠር በ2024 ሐምሌ ወር ወደ ስልጣን ከመጣ በኋላ ከ50 ሺህ በላይ ሰዎች በትናንሽ ጀልባዎች ወደ ዩኬ በመግባት የጥገኝነት ጥያቄ በማቅረባቸው የዩናይትድ ኪንግደም መንግስት ጫናዎች በርትተውበታል። የአገር ውስጥ ጉዳዮች ሚኒስተር ሻባና መሐመድ ህገወጥ የሰው አዘዋዋሪዎች በድንበሮቻችን ላይ ከፍተኛ ውድመት እያደረሱ ነው በማለት የኢሚግሬሽን ስርዓታችንን ወደ ነበረበት እንመልሳለን ብለዋል።